እንቀጥላለን ተመልካቾቻችን የተከታተላችሁ የምትገኙት ከኢትዮጵያ ቴሌቪዥን የአዲስ ቀን መሰናዱን ነው። አሁን ደግሞ ቀደም ብለን እንዳስተዋወቅናችሁ የሀገር ጉዳይን የምናደርስበት ሰዓት ላይ ነው የምንገኘው። የሀገር ጉዳይ ስንል የመረጥነው ደግሞ ዛሬ ከ3 ወራት በፊት ሀብታሙ የአዲስ ቀን መሰናዶ ሲጀመር በሀገር ጉዳይ አጀንዳ አድርገን ያመጣነውን የወሎ ተርሸሪ ኬር የሕክምናና የማስተማሪያ ሆስፒታል ነው። እንግዲህ በ2005 ዓ.ም ነው ጅማሮውን ያደረገው። ይህ የወሎ ሆስፒታል በህዝብ ተሳትፎ ይገነባል ተብሎ እንደታሰበም ይታወቃል። ነገር ግን ከ2005 ዓ.ም መነሻውን ወይም ደግሞ ጅማሮውን ቢያደርግም እስከ ዛሬ ድረስ ግን ግንባታው ተጠናቆ ለህዝብ አገልግሎት መስጠት አልጀመረም። እንግዲህ ሆስፒታሉ በጣም ተስፋ የተጣለበት ነበረ። ሁሉም የተረባረበበት ነበረ በሀገር ውስጥም በውጭም። ነገር ግን በሂደት እስካሁን ባሉት ጊዜያት ማለት ይቻላል በጣም አስቸጋሪና ውስብስብ ሁኔታዎችን አልፎ ሆስፒታል ሊሆን አልቻለም። የተዋጣው ገንዘብ ደግሞ የታለ የሚል የህዝብ ጥያቄም ጭምር ነበርና እሱን መነሻ በማድረግ በርካታ እንግዲህ ይሄንን ነገር እንደገና የመመለስ ከተቻለ ካልተቻለ ደግሞ ቢያንስ ገንዘቡ የት እንደገባ መታወቅ አለበት በሚል መነሻ ብዙ ጥረቶች ሲደረጉ ቆይተዋል። የተወካዮች ምክር ቤት ተመራጮች በየአካባቢ የተመረጡ ተመራጮች ከአካባቢው ማህበረሰብ ጋር ውይይት ባደረጉበት ወቅት ተደጋግሞ የተነሳ ጥያቄ በመሆኑ የምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ጉዳዩን ይዞ በስፋት ለመስራት ነው ጥረት ሲያደርግ የነበረው። እንግዲህ የወሎ ተርሸሪ ሆስፒታል የማስተማሪያና የቲቺንግ ሆስፒታል ተመዝግቦ ያለው በሲቪል ማህበረሰብ ድርጅቶች ባለስልጣን ስር ነው። ስለዚህ በየአመቱ የሚያድሰው ፈቃድ አለው። ያን መሰረት በማድረግ ይሄ ተቋም ባለስልጣኑ ይህንን ጉዳይ እስከ መጨረሻው ድረስ መከታተል ይኖርበታል በሚል አቅጣጫ ተቀምጦ ነበር። የተቀመጠው አቅጣጫ ምንድነው? ህዝቡ የጠየቀው ጥያቄ መልስ ማግኘት አለበት። ገንዘቡስ የት ገባ፣ የግንባታው ሂደትስ ምን ይመስላል የሚለውን ጥረት ለማድረግ የተሞከረበት ነበረ በአጠቃላይ ሂደቱ። እንግዲህ የቋሚ ኮሚቴ አባሉ የወሎ ዩኒቨርሲቲ ይህን ጉዳይ እንዲከታተለው ባለፈው አቅጣጫ ማስቀመጡም የሚታወቅ ጉዳይ ነው። ከዚህ በኋላም እንግዲህ ከህዝብ የተሰበሰበው ገንዘብ እየተደረሰ እንዲሁም የተለያዩ ጥያቄዎችን እያነሳ የተለያዩ ጥረቶችን ሲያደርግ መቆየቱ የሚታወስ ነው። የወሎ ዩኒቨርሲቲ እንዲረከበው አቅጣጫ ከተቀመጠ በኋላ ምን ተግባራት ተከናወኑ የሚለውንም ነው እንግዲህ በትናንትናው ዕለት ሲካሄድ በነበረው ውይይት አቅጣጫዎችና የቅድመ ርክክብ ስራ የተከናወነው። እንግዲህ እኛ ከ3 ወር በፊት ይህ የወሎ ተርሸሪ ኬር የማስተማሪያና የሕክምና ሆስፒታል ምን ደረጃ ላይ ነበር የሚለውን በወቅቱ ያለበትን ሁኔታ ለህብረተሰቡ አስታውቀናል። የሚመለከታቸው አካላትም በወቅቱ ተገቢውን ምላሽ ሰጥተው ነበር። አሁን ላይ ደግሞ ኢቢሲ በድጋሜ ርዕስ አድርጎ አምጥቶታል። ይህንን ያደረገበት የራሱ የሆነ ምክንያቶች አሉት። ከባለፈው ውይይት ወይም ደግሞ ከባለፈው ጥያቄ በመነሳት ምን ተግባራት ተከናውነዋል የሚሉትን ለማወቅ እንዲሁም ደግሞ የተሰበሰበው የህዝብ ገንዘብ እንዲሁም ደግሞ ከዓላማው አንጻር ይህ የሕክምናና የማስተማሪያ ሆስፒታል ከኢትዮጵያ አልፎ በምስራቅ አፍሪካ ያሉ የሕክምና ችግሮችን ይፈታል ተብሏል። እንዲሁም ደግሞ ተከታታይ የሆኑ ዜናዎችንም ለማህበረሰቡ ከማድረስ አኳያ ካለው ፍላጎት ዛሬም በድጋሜ ከ3 ወር በኋላ የወሎ ተርሸሪ ኬር የሕክምናና የማስተማሪያ ጉዳይን የሀገር ጉዳይ አድርጎ ይዞት መጥቷል። ቀደም ሲል ምክንያቶቹ ተነስተዋል። በዋናነት ኢቢሲ ይሄንን ጉዳይ አድርጎ ማንሳት ከጀመረ ዛሬ አይደለም ሰንብቷል። አዲስ ቀን የሀገር ጉዳይ አድርጎ ሲያነሳው አዲስ ቀን ለመጀመሪያ ጊዜ ታስታውሻለሽ? ልክ ሾው በጀመረ እለት ነበርና ያኔ መነጋገሪያ ነበረ። የት ደረሰ የሚለው ጥያቄ ሁሉም ጥያቄ ስለነበረ በጣም ሰፊ ተከታታይ የነበረው እንደ ብሔራዊ ጣቢያም ደግሞ የህዝብን ጉዳይ በእርግጥም እያነሳ ስለመሆኑ ማሳያ የነበረ ስራ ነውና ስለዚህ ሂደቱን መከታተል አለብን። መጨረሻው ምንድነው የሚለውንም ለህዝብ ማሳወቅ ስለሚጠበቅብን ጭምር ይህንን ጉዳይ አንስተናል። እስኪ መለስ ብለን ጉዳዩን ለማስታወስ እንሞክር። በርካቶች ተስፋ ያደረጉበት የወሎ ተርሸሪ ሆስፒታል የግንባታው ሂደትና የታለመው የሆስፒታል ግንባታ እውን ሳይሆን አመታት እንደተቆጠሩ እንግዲህ የምናስታውሰው ጉዳይ ነው። ቀደም ሲል እንደገለጽ ነው ኢቢሲም ለምን ይህ ትልቅ ፋይዳ ያለው ሆስፒታል ለምን እውን ሳይሆን ቀረ ሲል በአዲስ ቀን የሀገር ጉዳይ በማድረግ ከ3 ወር በፊት አንስቶት ነበር። ይህንን ጉዳይ መሐመድ አልቃድር ያስቃኘናል።
ህዳር 16 2004 የወሎ ተርሸሪ ሆስፒታል ግንባታን ለማስጀመር የመሰረት ድንጋይ ተጣለ። በርካታ ህሙማንን ከሀገር ከመውጣት ይታደጋል፣ የአካባቢው ነዋሪዎችንም የተሻለ ህክምና እንዲያገኙ ያስችላል ቢባልም ይህ ሳይሆን ቀርቶ አሁንም እናቶች ህክምና ማግኘት ተስኗቸው ያነባሉ። ማጠን ህክምና ብለው ወዲያው ሊፈርድ ይጣፉ ለዲስ ይጣፉ ዲስ ለዝጣፈር ተዝን እንግዲህ ነው በቀጠሮ በምን እያልኩ በአካባቢ ኑር ምን ላረግ መጣለሁ የኔ ያላገር ሰውነቴም ማለቁ ነው ፊታዬንም ነው ምን ላረግ መጣ ነበር አካባቢ ቢኖር ሁሉ ነገር ቢኖረኝ ምን ላረግ መጣ ነበር። በርካታ ተስፋ ተጥሎበት በሰዎች ዘንድም የተስፋ ዘር የዘራው ይህ ሆስፒታል በመሬት ላይ ግን ፍሬው የለም። ጉጉት የነበረ ምንድነው በምስራቅ አፍሪካ በአንደኛ ደረጃ ይገነባል የተባለው የወሎ ተርሸሪ ሆስፒታልና ብሎም በሀገራችን እንዲሁም ከገጠር እስከ ከተማ ያሉት የህሙማን ሁኔታ ይቀንሳል፣ ከግል ይሄዱ የሚታከሙት ወደ መንግስት ወደ ውጭ የሚላኩትን እነሱን ይቀንሳል በማለት በከፍተኛ ደረጃ ፍላጎት ስለነበረኝ ትኬት ቆርጫለሁ። ተፈጽሞ ለአገልግሎት ይደርሳል የተባለው ሆስፒታል ለዚህ ዓላማ ሳይደርስ መቅረቱ የህዝቡም የኔም ፍላጎቴ የቀነሰ ነው። ምክንያቱም ለተባለለት ዓላማ ሳይውል ቀርቶ እስካሁን ድረስም ይህ ነው የተባለው ውጤት ስለሌለው በዚያ ምክንያት የኔም የህዝቡን ቅሬታ አለ። ያው በሚዲያም በተለያዩ ሁኔታዎችን ሰማ ነበር እና እጅግ በጣም ደስተኛ ነበር። በወቅቱም እንደ ኩፖን ያለ ትምህርት ቤት ላይ መጥቶ ነበር። ትምህርት ቤት ላይ ሲመጣም ሁሉም መምህር በደስታንን ጨምሮ በጣም ደስ በሚል ሁኔታ ተደስተን ትኬቱን ቆርጠናል። የወጣው ገንዘብ ላይ እንደሆነ እንዴት እንደሆነ አሁንም የሚጠንካራ ኮሚቴ ማጣራትና ተዋጥቶ የነበረው ገንዘብ ወደ ስራ እንዲውል መሆን መቻል አለበት። የህዝቡ ያዋጣው ገንዘብ የሚጠብቀው ተስፋ እውን ባለመሆኑ ደግሞ ህዝቡ በሐዘን በችግር በቃ በጣም ህሙማኑም የታካሚውም ችግር ጎልቶ ያለበት ሁኔታ ነው። ይሄ ደግሞ የታሰበው ነገር ባለመሳካቱ የተቀዛቀዘበትን ነገርና ችግሩን ነቅሶ በማውጣት ለችግሩ መፍትሄ መስጠት ያስፈልጋል ብዬ አምንበታለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከ3 ወራት በፊት በአዲስ ቀን የዜና መሰናዶ የሀገር ጉዳይ ሲል በጥልቀት ተመልክቶት ነበር። ሙሉ ለሙሉ ዲዛይኑን ዩኒቨርሲቲው ተረክቦ ለምን ያን ጊዜ መንግስት እንዲሰራው ስለተወሰነ ከህዝብ በሚሰበሰብ ገንዘብ ብቻ ሆስፒታሉን ኡን ማድረግ ስላልተቻለ ያንን ተረክቧል ማለት ነው። ዩኒቨርሲቲው እና የፕሮጀክት ማስተባበሪያ ጽህፈት ቤት ውስጥ ካሁን ያለው ኢሹ ገንዘቡን ተረከቡ ሲባል ገንዘቡ ኦዲት ተደርጎ ነው ምንረከበው የሚል ዶክተር አወል ላቋርጦትና ይቅርታ ኦዲት ካልተደረገ ገንዘብ ፕሮጀክቱን አንቀበልም ብላችኋል። ነገር ግን ደግሞ ሆስፒታሉ ይገነባበታል በተባለው ስፍራ ሌሎች ግንባታዎች ተከናውነዋል። ይሄ ምን ያህል እውነት ነው? እንዲሁም ደግሞ ይገነባል ከተባለው ፕሮጀክት ጋርስ ዲዛይኑ ምን ያህል ይጣጣማል? ምንም ይሄ ከእውነት የራቀ ነው። ምክንያቱም እንዳልኳቸው 5 ዞን ስላለው የፕሮጀክቱን ሙሉ ፒክቸር ካለመረዳት የሚመጣ ሚስኮንሰፕሽን ነው። ሆስፒታሉ የሚያርፍበት 3.2 ሄክታር የራሱን የቻለ ቦታ አለው። እሱ እንዳለ ዴዲኬትድ ነው። አሁን እንደውም ስራዎችም ኦንጎይንግ ናቸው። የአካዳሚክ ዞን የተማሪዎች ዶርሚተሪ የቅድመ ምረቃና ድህረ ምረቃ ተማሪዎች ያሉበት 10 ብሎኮች 6 ብሎክ አልቆ አሁን ተማሪ እየኖረበትና መማር ማስተማር እየተካሄደበት ያለ ኤሪያ ነው። የወሎ ተርሸሪ ሆስፒታል የግንባታ ሂደቱን በባለቤትነት የሚመራውና ግንባታውን ለማስቀጠልም አሁንም በንግግር ሂደት ላይ ይገኛል። እዚሁ ጉዳይ ላይ እንቆያለን ተመልካቾቻችን። የሀገር ጉዳይ ስንል የወሎ ተርሸሪ ማስተማሪያ ሆስፒታል የተዋጣው ገንዘብ የደረሰ የፕሮጀክቱ አሁናዊ ሁኔታ ምን ይመስላል የሚለውን በስፋት እየተመለከትን እንገኛለን። በዚህ ጉዳይ ላይ ተጨማሪ ማብራሪያዎችና መረጃዎችን ሊያጋሩን ደግሞ እንግዶችን ጋብዘናል። በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር የሽመቤት ደምሴ እዚህ ስቱዲዮ ይገኛሉ። ከሳቸው በተጨማሪ ደግሞ የሲቪል ማህበረሰብ ድርጅቶች ባለስልጣን ምክትል ዋና ዳይሬክተር አቶ ፋሲካው ሞላ እሳቸውም እንዲሁ በተመሳሳይ እዚህ ስቱዲዮ ይገኛሉ። ሁለታችሁንም ስለመጣችሁ ከልብ እናመሰግናለን። ቆየት ብለን ሀሳቦችን እናነሳለን። እሱ ላይ ቆይታ የምናደርግ ነው የሚሆነው። እንቀጥልና ትላንት የተካሄደ አንድ ስነ ስርዓት ነበር። ከዚሁ ጋር የተገናኘ የቅድመ ርክክብ ውይይት ነበረ። ይሄ ውይይት ማለት ነው እንግዲህ በተያዘው የጊዜ መርሃ ግብር መሰረት ርክክብ ለማድረግ መጨረሻ ላይ ምዕራፍ ላይ ነው የሚገኘውና ፕሮጀክት ጽህፈት ቤቱ አጠቃላይ ማስተባበሪያው ለወሎ ዩኒቨርሲቲ ለማስረከብ በዝግጅት ላይ ነው የሚገኘው። ትላንት ደግሞ ውይይት ተካሂዷል። በዚህ ውይይት ላይ ምን ነጥቦች ተነሱ የሚለው ነው በተከታይነት የምንመለከተው።
አው የወሎ ዩኒቨርሲቲ የወሎ ተርሸሪ ኬር የሕክምናና የማስተማሪያ ሆስፒታልን እንዲረከብም እንግዲህ በዚህ ውይይት የህዝብ ተወካዮች ምክር ቤት አቅጣጫ ማስቀመጡ የሚታወስ ጉዳይ ነው። ርክክቡ ያለበት ደረጃ ምን ይመስላል፣ ቀጣይስ ምን ታቅዷል የሚለውን ደግሞ ሀብታሙ አንተን ያዘጋጀው እሱን ተከታትለን እንመለስ። የህዝብ ጥያቄ ሆኖ የሰነበተው የወሎ ተርሸሪ ኬርና የማስተማሪያ ሆስፒታልን አስመልክቶ በተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ፕሮጀክቱና የተሰበሰበው ሀብት ፕሮጀክት ጽህፈት ቤቱን በመዝጋት ለወሎ ዩኒቨርሲቲ እንዲተላለፍ በተቀመጠው አቅጣጫ መሰረት ሂደቱ በሲቪል ማህበረሰብ ድርጅቶች ባለስልጣን እየተመራ ትላንት የቅድመ ርክክብ ውይይት ተካሂዷል። ገንዘቡ ምንም እንኳን ይህን ሆስፒታል ከሚፈልገው ዲማንድ ጋር ምንም የሚገናኝ ነገር ባይሆንም ማለት ካለው መጠኑ አንጻር ማለት ነው እሱን ወደ ዩኒቨርሲቲው አካውንት ትራንስፈር ተደርጎ ከአገር ሽማግሌዎች፣ ከሃይማኖት አባቶች፣ ከአካባቢው መስተዳድር ጋር በጋራ በመወያየት ለህዝብ ማስታወሻ ሊሆን የሚችል ገንዘቡ ሊያሰራ የሚችለው ስራ እንዲሰራ በተቀመጠው አቅጣጫ መሰረት አሁን እሱን የቅድመ ርክክብ የሚያስፈልጉ ፎርማሊቲዎችን የማሟላት ዛሬም ውይይት አካሂደናል። በዚህ ውይይት እስካሁን የሲቪል ማህበረሰብ ድርጅቶች ባለስልጣን ርክክቡን ለማስፈጸም የሰራቸው የቅድመ ዝግጅት ስራዎች ተነስተዋል። በሂደቱ ግልጽ ውሳኔ የሚፈልጉ ጉዳዮችም ታይተዋል። በድምሩ ሂደቱ የመጨረሻ ደረጃ ላይ መድረሱ ነው የተገለጸው። አሁን ንብረቶች ሁሉ ተዘርዝረው አልቀው ያሉት ንብረቶች ተመዝግበው ለርክክብ የተዘጋጁና አሁን ከሐምሌ 1 እስከ መጋቢት 30 ያለችው በኦዲት ስላልታየና ስላላለቀ ጨረታ ወጥቶ አሁን ነገ የሚጀምሩበት ሁኔታ ነው ያለው። ያ ሲያልቅ ሙሉ በሙሉ በባንክ ብሎክ የተደረገ አካውንት አለ፣ የምንቀሳቀስ አለ። ያንን ሁሉ ለወሎ ዩኒቨርሲቲ በቅርብ ደግሞ አሁን የቅድመ ርክክብ ነው። ቅድመ ርክክብ አንዳንድ ነገሮች ቅድም እንደተገለጸው የሚቀጥለውን ደግሞ የምናደርገው ምንድነው ለወሎ ዩኒቨርሲቲ ቦታው ድረስ ሄደን ያለውን ሁሉንም በአይነትም በገንዘብም የምናረካክበት ጊዜ ነው። እንደ ከዚህ ቀደሙ በዚህ ውይይት የገንዘብ ኦዲት ግኝቱ እልባት እንዲያገኝ ተጠይቋል። ጥያቄው የህዝብ ገንዘብ የት ደረሰ የሚለውን የሚመልስ በመሆኑ ተጠያቂነት እንደሚኖርም ተመላክቷል። የኦዲት ዝርዝር ግኝቶች ውስጥ ከገባን ብዙ ግኝቶች ይኖራሉ። ግኝቶቹን ደግሞ ተወካዮች ምክር ቤት ይዞታል። በዛ ደግሞ ተጠያቂ ግብረ መልሱ እነሱ ይልካሉ። በሚልኩበት ጊዜ ደግሞ እርምጃ መውሰድ ይቻላል ማለት ብሎክድ አካውንት ውስጥ ወደ 93 ሚሊዮን ብር እንዳለ በኦዲት የተደረሰበት ማለት ነው። ስለዚህ ያለው ሁኔታ ያልተያዛለ ኦዲት ተደርጓል። ፕሮሰሱን ኦልሞስት ወደ መጨረሱ ላይ ነን ልናስረክብ። በውይይቱ ተሰብስቦ መተላለፍ ይችላል የተባለው ቀሪ ገንዘብ 94 ሚሊዮን ብር እንደሆነ ተገልጿል። ቀሪ የቁሳቁስ ሀብቶችንም ዩኒቨርሲቲው ይረከባል ተብሎ ይጠበቃል። ከ2010 ጀምሮ ግንባታውን እያከናወነ የሚገኘው የወሎ ዩኒቨርሲቲ ከርክክቡ በኋላ ይህንኑ ሀብት ጥቅም ላይ ለማዋል እንደሚሰራ ነው የገለጸው። እዛው ርክክቡን ከፈጸምን በኋላ ከማህበረሰቡ በተውጣጡ የአገር ሽማግሌዎች፣ የሃይማኖት አባቶች፣ ወጣቶች፣ የአካባቢ መስተዳድር የተውጣጡ ኮሚቴ ስታብሊሽ ካደረግን በኋላ በተስማሙበት ፕሮጀክት ላይ ገንዘቡ ሊያሰራ በሚችለው ልክ ዩኒቨርሲቲው እየተከታተለ በህግ አግባብ በደንብ በኋላ ኦዲት ሊደረግ በሚችል መልኩ ግልጸኝነት በሰፈነበት መልኩ ስራውን እንሰራለን ማለት ነው። ርክክቡም የተዋጣው ገንዘብስ ብሎ በጠየቀው ህዝብ ፊት ያለው ቁሳቁስም ተለይቶ እስከ ግንቦት 15 2017 ዓ.ም እንዲጠናቀቅ አቅጣጫ ተቀምጧል። እንቀጥላለን ተመልካቾቻችን። ቀደም ብለን ከዚህ ጉዳይ ጋር በተያያዘ እንግዶችን መጋበዛችን እናስታውሳለን። ቀዳሚ የምናደርገው ወደ ዶክተር ነው። ዶክተር እንግዲህ ይህ የወሎ ተርሸሪ ኬር የሕክምናና የማስተማሪያ ሆስፒታል በተመለከተ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የህዝብ ጥያቄ እንዲመለስ የተለያዩ ጥረቶችን ሲያደርግ ነበርና ይህ ጥረት ክትትሉ እንዴት ይገለጻል ከሚለው እስኪ እንጀምር። እንግዲህ የህዝብ ተወካዮች ምክር ቤት በዋናነት 4 ተግባራት አሉት። ከአራቱ ተግባራት አንዱ የውክልና ስራ ነው። ይህ ጥያቄ የመጣው ብዙዎቻችን በተለይም ደግሞ ከክልሉ የመጣው ሰው ስለ ወሎ ተርሸሪ ኬር እና ማስተማሪያ ሆስፒታል የሂደት የሚያውቅ ቢሆንም መላ ኢትዮጵያ ህዝብ ያውቃል። በተለይም ደግሞ በትኩረት እና በቀዳሚነት ተሳትፎ ስለነበረው እናውቃለን። ነገር ግን በዋናነት የህዝብ ውይይት ሰዓት ላይ የት ደረሰ በዚህ በስማችን
በአካባቢያችን ሊሰራ ሊገነባ ታስቦ የገንዘብ ማሰባሰብ ሂደት ተጀምሮ ነበረ። እሱ የት ደርሷል? ከዚህም ባሻገር ደግሞ ያለው ንብረት ወደ ወሎ ዩኒቨርሲቲ ይተላለፍልን እና ወሎ ዩኒቨርሲቲ የሆነ ነገር ያድርግልን የሚል የህዝብ ጥያቄ ነበር የተነሳው። በዚህ አግባብ ዝም ብሎ በደፈናው በአስተያየት መነሳት ስለሌለበት ወደ ኦዲት እንዲሄድ ነው የተደረገው። የክዋኔ ኦዲት የፌዴራል ዋና ኦዲተር የክዋኔ ኦዲት እንዲያካሂድበት አድርገናል። በዛም መሰረት በተደጋጋሚ በሚዲያም በተደገፈ ሁኔታ ተደጋጋሚ ውይይቶችን አካሂደናል። በመሃሉ የሲቪክ ማህበራት ማደራጃ እንዲገባበት ምክንያቱም የሲቪክ ማህበር ነው መነሻው እና የሲቪክ ማህበራት ማደራጃ ጣልቃ እንዲገባና ጉዳዮቹን በቅርበት እንዲከታተል እንደ ፌዴራል አንድ አስፈጻሚ አካል አንድ ጉዳዩን የሚይዘው አካል ያስፈልግ ስለነበረና እነሱን ቀድሞም ያውቃቸዋል ብለን እናስብ ስለነበረ እነሱን አቀረብንና ለማወያየት ሞከርን። በዚህ ሂደት አሁን የክዋኔ ኦዲቱም ተሰርቷል። የፋይናንሻል ኦዲቱም የዋና ኦዲተር እይታ ምልከታ አድርጎበታል። ነገር ግን በተለየ ሁኔታ ፋይናንሻል ኦዲቱን በድጋሚ በዋና ኦዲተር ለመስራት አስቸጋሪ ነገሮች አሉት። አንድም የፍርድ ቤት ትዕዛዝ ይፈልጋል። አለበለዚያ ደግሞ ይህንን የሚከታተለው የግል ኦዲተሮችን የሚከታተለው ቦርድ እዛ ሂሳብ ላይ ወይም እዛ ኦዲት ላይ ጥርጣሬ አለኝ ብሎ አስተያየት መስጠት መቻል አለበት። ነገር ግን እስካሁን በየአመቱ በሚደረጉ እንትኖች ኮንፊርም እያደረገው የመጣ ነው። ያንን ኦዲት ማድረግ አስቸጋሪ ስለሆነ አክሴፕት አድርጎታል፣ ምርመራውን አድርጓል። ነገር ግን የተደረገውን እስከ 2016 መጨረሻ ድረስ የተደረጉ ኦዲቶችን ዋና ኦዲተር ተቀብሏቸዋል። ቋሚ ኮሚቴው አስፈላጊውን የሆነ ክትትል አድርጊያለሁ ብሎ ያስባል? አዎ በትክክል እየተከታተል ነው። የሲቪክ ማህበራት ማደራጃ ባለስልጣኑ የድርጊት መርሃ ግብር ቀርጾ የቅርብ ክትትል እንዲያደርግና እያንዳንዱን ነገሮችን ምን ደረሱ ለማለት ያመቸን ዘንድ ከነሱ ጋራ ውይይቶችን አድርገናል። ከዋና ኦዲተር ጋርም እየተከታተልን ነው። የትናንትናው ውይይትም የዚህ አካል ነው። ያልበሰሉ ነገሮች እንዳሉት አንደኛ የወሰነው ውሳኔ የህዝቡን ጥያቄ መመለስ ነውና ህዝቡ የፈለገው በግንባር እሱ በሚያየው እሱ በሚሳተፍበት ሁኔታ ኦፊሻል የሆነ ርክክብ እንዲያደርግ በሚዲያ ልናስተላልፈው እንችላለን። ነገር ግን ሚዲያ የማያየው ሰውም የዚህ ጥያቄ ባለቤት ነው። ያንን ለማስፈጸም ነው በቦታው ነው መደረግ ያለበት ርክክቡ ብለን እንደገና የትናንትናው ውይይት ላይ ቦታው ላይ ሄደን እንዲረካከቡ የማድረግ ሁሉ ሂደቶችን ነው ያስቀመጥነው። ባስቀመጥነው አቅጣጫ መሰረት ክትትል እያደረግን ነው። መልካም አቶ ፋሲካው ወደ እርስዎ እንመጣለን። የሲቪል ማህበረሰብ ድርጅቶች ባለስልጣን ይህንን ሂደት እንዲከታተል በቅርበት ሆኖ እንዲመራ ኃላፊነት ተሰጥቶታል በቋሚ ኮሚቴው በኩልና በእናንተ በኩል የተሰሩ ስራዎችን በመጠኑ እንመልከት። እንግዲህ የርክክቡ የመጨረሻ ሂደት ላይ ነው ትላንትም ሲገለጽ የነበረውና የመጨረሻ ሂደት ላይ ያለ ነው ተብሏል። ምንድን ናቸው የሚቀሩት ጉዳዮች? መልካም በጣም አመሰግናለሁ። ያው ቅድም የተከበሩ የቋሚ ኮሚቴ ሰብሳቢ እንዳሉት የተወካዮች ምክር ቤት ቋሚ ኮሚቴ ለባለስልጣን መስሪያ ቤታችን በሰጠው አቅጣጫ መሰረት ባለስልጣን መስሪያ ቤቱ ይህን ጉዳይ የሚከታተልና የሚያስፈጽም ኮሚቴ አቋቁሞ ከዋና ኦዲተርም እንዲሁም ደግሞ ከራሱ ከወሎ ተርሻሪ ኬር ሆስፒታል ፕሮጀክት ጽህፈት ቤት የተወከሉ አመራሮች ያሉበት ኮሚቴ ፎርም በማድረግ መጣራት የሚገባቸውን ጉዳይ ስናጣራ ቆይተናል። ቅድም ዋና ዳይሬክተሩ በዜናው ላይ እንደገለጹት ድርጅቱ እስከዛሬ ያፈራው ሀብት፣ ንብረት፣ ገንዘብ ተጣርቶ ተጠናቋል። ትናንትና በነበረው የቅድመ ርክክብ ውይይት ጉዳዩ የሚመለከታቸው የመንግስት አመራሮች በፌዴራል ደረጃ ያሉ እንዲሁም ደግሞ በክልሉ ያሉ በዞኑ የሚገኙ የመንግስት አመራሮች፣ የህዝብ ተወካይ ሊሆኑ የሚችሉ አካላት፣ የሀገር ሽማግሌዎች፣ የወጣቶች ተወካዮች፣ የሃይማኖት አባቶች ከደሴና ከደቡብ ወሎ ዞን እንዲሰባሰቡ በማድረግ የቅድመ ርክክብ ውይይት ተካሂዷል። እስከዛሬ የደረስንበትን አቅርበናል። ሂደቱ ግልጽ ሆኗል ማለት ነው። ከዚህ በኋላ የሚቀረው በተሰጠው አቅጣጫ መሰረት ከዚህ ቀደምም ይህንኑ ፕሮጀክት በበላይነት የሚያስተባብር የመንግስት አካላት ያሉበት ቦርድ 2010 ዓ.ም ላይ ይሄ ስራ ቁሞ ሀብት ንብረቱ ወደ ወሎ ዩኒቨርሲቲ እንዲተላለፍ ውሳኔ ማስተላለፉ ይታወሳል።
አሁንም የተወካዮች ምክር ቤት ይህን አቅጣጫ አስቀምጧል። በዛ መሰረት የመጨረሻውን ርክክብ ለማድረግ የሚያስፈልጉ ዝግጅቶች ተጠናቀዋል። በተሰጠው አቅጣጫ መሰረት እዛው የፕሮጀክት ጽህፈት ቤቱ ይሰራበታል የተባለው ደሴ ዙሪያ የሚገኘው ቦታ ላይ በመገኘት ንብረቱም ወደ 47000 ካሬ እንደሆነ ሲገለጽ ባለፈው ሰምቻለሁ። ከዚህ ቀደም 2008 ዓመተ ምህረት ይሄ ቦታና ካርታና ፕላኑ ዲዛይኑ እንዲሁም ደግሞ ትንሽ ቁሳቁሶች ወደ ዩኒቨርሲቲ እንዲተላለፉ ተደርጓል። በ2008 በፕሮጀክት ጽህፈት ቤቱ በኩል ማለት ነው። ዛሬ ከዚህ ቀደም የነበረውንም እንዲሁም ደግሞ በባንክ የሚገኘውንም ወደ 94 ሚሊዮን ብር በባንክ እንደሚገኝ ያረጋግጠናል። ሌሎች የተወሰኑ ተሽከርካሪዎች እና አንዳንድ አነስተኛ የቢሮ ቁሳቁሶች ይገኛሉ። እነዚህም በሙሉ በአካል ግልጽነት ባለበት ሁኔታ የሚመለከታቸው አካላት ባሉበት ሁኔታ በመሄድ ርክክብ የምናደርግ ይሆናል። እስከዛው ባለው ጊዜ ውስጥ ትናንትና በተቀመጠው አቅጣጫ መሰረት በኦዲተር የተሰራው በውጭ ኦዲት የተሰራው ኦዲት በኢትዮጵያ ሂሳብ አያያዝ እና ኦዲት ቦርድ በኩል እንዲረጋገጥ የምናደርግ ነው የሚሆነው። ከዛ በመለስ እነዚህን አካላት በማስተባበር በአካል በመገኘት ርክክቡን የማከናወን ስራ እንሰራለን። እንግዲህ ለአመታት የቆየው ሂደት አሁን ወደ ወሎ ዩኒቨርሲቲ እንዲተላለፍ አስፈላጊው ዝግጅት ተጠናቋል ብዬ አምናለሁ። በእኔ በኩል ርክክቡ ከተካሄደ በኋላ ለአካባቢው ሕዝብ ማስታወሻ የሚሆን አንዳች የሆነ ነገር በወሎ ዩኒቨርሲቲ በኩል ይገነባል በተስፋ እናደርጋለን። ብሩ አነስተኛ ነው አሁን ካለንበት ሁኔታ አንጻር። ነገር ግን እስከ ዛሬ የተሰበሰበው ገንዘብ እና ያለው ሀብት ግልጽ በሆነ መንገድ ርክክብ የሚፈጸም ይሆናል። ከዛ በመለስ ያሉ ጉዳዮች ደግሞ የሚቀጥሉ ነው የሚሆኑት። መልካም ዶክተር ወደ እርስዎ እንመለስና ይህ የወሎ ተርሸሪ ኬር የሕክምናና የማስተማሪያ ፕሮጀክት ትልቅ ሀገራዊ የሆነ ፕሮጀክት ነው። ነገር ግን በታሰበለት ግንባታም አልተደረገለትም። ከህዝቡ የተሰበሰበው ገንዘብን በተደጋጋሚ መባከኑ ሲገለጽ ነው የነበረው። አሁን ላይ አቶ ፋሲካውም ሲገልጹት እንደነበረው እርስዎም ቅድም እየገለጹልን ነበር የወሎ ዩኒቨርሲቲ እንዲረከበው መደረጉ ህዝቡ ምን ተጨባጭ ሁኔታ እንዲጠብቅ ያደርገዋል? ምን ተስፋ አለው ብለው ያስባሉ? ምናልባት ብሩም ትንሽ ስለሆነ ቀጥሎ የሚሰራውም ነገር መጀመሪያ ከታሰበው ፕሮጀክት ጋር እኩል ላይሆን ይችላል የሚልም ስጋትም አለ። አሁን 94 ሚሊዮን ብር በዚህ ትንሽ ማስታወሻ ነገር ነው ለማስቀመጥ እየታሰበ ያለውና ያኛው ቀድሞ የታሰበው ፕሮጀክት የለም ማለት ነው። እስኪ እሱንም አያይዘው ቢነግሩ። በጣም ጥሩ። ምንድነው ቀድሞ የታሰበው ፕሮጀክት መንግስት ኦን አድርጎት መንግስት ወስዶት ኦሬዲ ኮፕ የሆስፒታሉ ግንባታ ተጀምሯል። ቦታውን በነገራችን ላይ አስተባባሪ ኮሚቴው ስራ አልሰራም ማለት አይደለም። በርካታ ስራዎችን ሰርቷል። በርካታ ከሰራቸው ስራዎች አንደኛ እሳቤውን ትልቅ አድርጎ ሀገራዊ ፕሮጀክት እንዲሆን ያደረገው የነሱ እንቅስቃሴ የመጀመሪያ እንቅስቃሴ ነበረ። ከዛ በኋላ ግን ወደ ትምህርት ሚኒስቴር የፌደራል መንግስት ወስኖ ወደ ትምህርት ሚኒስቴር እንዲሸጋገር ተደርጎ ትምህርት ሚኒስቴር ደግሞ በአካባቢው ላይ ግንባታው ሊካሄድበት የሚችለው ቦታ ላይ ያለኝ የኔ ተጠሪ ተቋም የወሎ ዩኒቨርሲቲ ነው ብሎ መጀመሪያ እኮ መንግስትም ወደሱ አሸጋግሮት አሁን እኮ በርካታ ግንባታዎች ተሰርተዋል። የተማሪዎች መኖሪያ ብዙ የግንባታ ሂደቶች ተከናውነዋል። ያ ፕሮጀክት ቀርቷል ማለት አይደለም። ነገር ግን አስተባባሪ ኮሚቴው አይደለም ራን ያደረገው። አስተባባሪ ኮሚቴው የተወሰኑ ነገሮችን ራን ካደረገ በኋላ እስከ ዲዛይን ማሰራት ከደረሰ በኋላ የቦታ ርክክብ ከአካባቢው አስተዳደር ከተረከበ በኋላ ቦታውንና ዲዛይኑን ለወሎ ዩኒቨርሲቲ ሰጥቶታል። ለወሎ ዩኒቨርሲቲ ሲሰጠው መንግስት በጀት መድቦ እያሰራው ነው ያለ። ያ ነገር ቀርቷል። ፕሮጀክቱ ሳይሰራ ቀርቷል አይደለም። ነገር ግን ይሄ በማህበረሰብ ድጋፍ ሊሰራ ነበረ። እኛ አውጥተንበታል። ያ የወጣነው ሀብት ምን ደርሷል? ክቡር ጠቅላይ ሚኒስትራችንም በአንድ ወቅት የደሴን ህዝብ ባወያዩበት ጊዜ እንዲሰራላችሁ ይደረጋል ብለው ቃል ገብተውላቸዋል። የመንግስትንም ቃል የመጠበቅ ኃላፊነት ነው አሁን እየተወጣ ነው ያለን በዛ በተሰበሰበው እንጂ ይሄ ከዙ ውጪ ከማህበረሰብ ኮንትሪቢዩሽን ውጪ መንግስት በራሱ ፕሮጀክቱን ኦን አድርጎ እያሰራው ነው ያለው። መጀመሪያ ላይ በታቀደው ልክ መሄድ ይችላል ማለት ነው። አሁን ላይ የወሎ ዩኒቨርሲቲን ከተረከበው በኋላ እንግዲህ በዲዛይኑ መሰረት ስለሚሰሩ የታቀዱ ነገሮች ይፈጸማሉ።
ብለን ተስፋ እናደርጋለን። ግንባታውን በግንባታው ላይ የተለየ ምልከታ ባላደረኩበት ሁኔታ ባልናገርም የወሎ ዩኒቨርሲቲ ግን መጀመሪያ በእሳቤው ዲዛይን ድረስ እኮ የደረሰ ነገር ነው። ከዛ የተመለሰ ነገር የለውም። ምናልባት ከዩኒቨርሲቲው ፕሬዚዳንትም ጭምር እንደሰማ ነው የማስተማሪያ ሆስፒታል አሁን ልክ ሌሎች ዩኒቨርሲቲዎች ያላቸውን አይነት ብቻ ነው እንጂ የሚሆነው መጀመሪያ የታሰበው ፕሮጀክቱ በምስራቅ አፍሪካ ጭምር ትልቁ ሆስፒታል ይሆናል ተብሎ የታሰበ ነውና ያን ማምጣት ይቻላል አሁን ባለው ሁኔታ። እንግዲህ ይሄ የሚወሰነው በመንግስት እና በዩኒቨርሲቲው አቅም ነው። ዩኒቨርሲቲው ይህንን በባለቤትነት ሲወስድ የቲቺንግ ሆስፒታል ነው ልገነባ የሚገባኝ እንጂ ሌሎችን ሌቭሎች ሊያሟላ አይችልም። ይሄ የአቅም ጉዳይ ካልሆነ በስተቀር ዲዛይኑን የበዛው ዲዛይን እየሰራ ከሆነ እዚያ ይደርሳል የሚል ተስፋ ነው ያለኝ እኔ ነበረ። ግን የበጀት ጉዳይ የመሳሰሉት ነገሮች እስከ ማስተማሪያ ሌቭል ድረስ ሊያደርጉት ይችላሉ። በነገራችን ላይ የማስተማሪያ ሆስፒታሎቻችን ደረጃቸውን ትናንት የታሰበ የማስተማሪያ ጳውሎስን መውሰድ እንችላለን። በጣም አፕግሬድ ያደረጉ ብዙ ስፔሻሊስቶችን የሚያወጡበት ደረጃ ስለደረሱ እኔ የፕሮጀክቱ ሌቭል ወደ ኋላ ይመለሳል የሚል እሳቤ የለኝም። ነገር ግን እኛ ወደፊት እነዚህ ነገሮች በዛ ልክ ከፍ ወዳለ ደረጃ እንዲወስደው ዩኒቨርሲቲው ላይ ግፊት ልናደርግ እንችላለን። አቶ ፋሲካ ወደ እርስዎ እንምጣና የኦዲትን ጉዳይ በተመለከተ እናንሳ። እንግዲህ ይህ ገንዘብ የህዝብ ገንዘብ ነው፣ ተዋጥቷል። በቶምቦላ በተለያየ መንገድ ነው ሲሰበሰብ የነበረው። ሀገር ውስጥ ብቻ አይደለም ከውጭም ሲሰበሰብ ጭምር ነው የነበረው። ይሄ ገንዘብ የት ገባ የሚለው የህዝብ ጥያቄ ነው ዛሬ እዚህም ያነጋገረ ምክንያት የሆነውና ፕሮጀክቱ እሳቸው እንዳሉት ቀጥሏል። በሚፈለገው ደረጃ ነው አይደለም፣ በኋላ መልስ የሚፈልግ ጉዳይ ነው። ነገር ግን ይሄ ገንዘብ የት ገባ የሚለው ጥያቄ ነው እዚህ ያገናኘንና የተጠያቂነት ጉዳይ እንዴት ነው የሚሆነው? አሁን በኦዲት ግኝት የተገኘው ምን ያህል ነው የሚለው ታውቋል። ዞሮ ዞሮ 94 ሚሊዮን ብር ብቻ ነው አሁን እጃችን ላይ ያለ ተብሎ የተገለጸውና ቀሪውስ የሚለው ጥያቄ በኦዲት የተገኘ ይመስለኛልና ተጠያቂነትን በተመለከተ ምንድነው ማድረግ የታሰበው? እንግዲህ ያው የቅድም እንደተባለው የወሎ ተርሻሪ ሆስፒታል በእኛ ህግ መሰረት የበጎ አድራጎት ኮሚቴ በሚለው ካታጎሪ ለተወሰነ ጊዜ አንድ ትልቅ የበጎ አድራጎት ስራ ለማከናወን ሀብት ለማሰባሰብ የተቋቋመ አደረጃጀት ነው እና በአዲሱ ህግ በ2011 ጀምሮ ተግባራዊ በሆነው ህግ አልተመዘገበም። ድርጅቱ ዳግም አልተመዘገበም። አሁን ህጋዊ ሰውነት ስላለው ድርጅት አይደለም እያወራን ያለ ነው። በህግ አግባብ ስትሪክትሊ እንከተል ቢባል ኑሮ ድርጅቱ 2010 ላይ ዳግም ስላልተመዘገበ በእኛ አሰራር መሰረት ተዘግቶ ሀብት ንብረቱ ደግሞ ወደ ሌላ በጎ አድራጎት ድርጅት ወይ ደግሞ ወደ ሲቪል ማህበረሰብ ቤቶች ፈንድ መተላለፍ የሚገባው ነበረ። ነገር ግን ከአንድ ድርጅት ከአንድ የበጎ አድራጎት ድርጅት ከአንድ የበጎ አድራጎት ኮሚቴ በላይ ጉዳዩን በመመልከት ፖለቲካዊ ትርጉም በመስጠት የህዝብ ጥያቄ የህዝብ ተሳትፎ በሰፊው የነበረበት ጉዳይ ስለነበረ ይህን ነገር ሰፋ አድርጎ ለማየትና ለመታገዝ ጥረት ተደርጓል ማለት ነው። በየአመቱ የኦዲት ሪፖርቶች እየተሰሩ እንደነበረ አይተናል። በተወካዮች ምክር ቤት ባስተላለፈው በወሰነው ውሳኔ መሰረት ደግሞ እንደዚህ የፐርፎርማንስ ኦዲት በዋና ኦዲተር በኩል ተከናውኖ የፋይናንስ ኦዲት ደግሞ በውጭ ኦዲተር ተከናውኖ በየአመቱ በተለይ እስካሁን እስከ ሰኔ 30 2016 ድረስ ያለው ቀርቧልና በግኝቶቹ መሰረት ርክክብ ከመካሄዱ በፊትም ርክክብ ከተካሄደም በኋላ በማናቸውም ጊዜ በግኝቶቹ መሰረት በሚመለከታቸው አካላት አስፈላጊውን የእርምት እርምጃዎች የሚወሰዱ ይሆናል ማለት ነው። የኦዲት አንዱ ዓላማም እሱ ነው። መታረም ያለባቸው ጉዳዮች እንዲታረሙ ማድረግ ስለሆነ ማለት ነው። ፋይንዲንጎቹን በዝርዝር በመመልከት የሚመለከታቸው አካላት እነዚህ ፋይንዲንጎች እንዲደርሳቸው በማድረግ በቀጣይ ከሚመለከታቸው አካላት ጋር ከዋና ኦዲተርም ከተወካዮች ምክር ቤት ጋር በመተባበር ተጠያቂነት እየተረጋገጠ እንዲሄድ የምናደርግ ይሆናል። በጉዳዩ ላይም የቅርብ ክትትል የምናደርግበት ይሆናል። አሁን ላይ ርክክቡን አከናውኖ ያለው ሀብትም የተጀመረለትን ዓላማ ለማሳካት ወይ ደግሞ ሌላ የህዝቡ ማስታወሻ የሚሆን አንድ ነገር ለማከናወን እንዲውል ለማድረግ ኃይላችን አሰባስበን የድርጊት መርሃ ግብር ቀርጸን በይፋም በድርጅቱ ላይ ሀብት አለኝ እዳለኝ የሚል አካልም እንዲቀርብ ጭምር በጋዜጣ ወጥቶ አስፈላጊ ማጣራት ተደርጎ እዚህ ተደርሷል። እንግዲህ የተጠያቂነት ጉዳይም ጎን ለጎን አብሮ የሚቀጥል ይሆናል። ከርክክቡም በኋላ ቢሆን ተጠያቂነት ካለ
በሚገኘው ግኝት መሰረት አሁን በተገኘው ግኝት በቀጣይም በሚደረጉ ስራዎች በሚገኝ ግኝት የተጠያቂነት ስራ የግልጽነት ስራ እየተረጋገጠ የሚሄድ ይሆናል። ይሄን ደግሞ ባለስልጣን መስሪያ ቤቱ ብቻ ሳይሆን ብዙ በጉዳዩ የሚመለከታቸው አካላት ኢንቮልቭ እንዲያደርጉበት የምናደርግ ይሆናል ማለት ነው። መልካም የመጨረሻ ጥያቄ እናድርገውና ዶክተር ከዚህ ከተጠያቂነት ጋር ተያይዞ ምን እየተሰራ ነው ምን እየተደረገ ነው የሚለውን አንስተን ይህ የሙሉ በሙሉ የርክክቡ እስከ ግንቦት 15 ድረስ እንደሚደረግ አቅጣጫ ተቀምጧልና ይህ እንዲፈጸም ቋሚ ኮሚቴው ምን ተግባራትን ያከናውናል? በመሰረቱ ቋሚ ኮሚቴው ዳይሬክትሊ የሚያከናውናቸው ተግባራት የሉትም። የክትትልና የቁጥጥር ስራ ነው የሚሰራው በዋናነት። ስለዚህ አሁን እነዚህ ነገሮች በተቀመጠላቸው የጊዜ ገደብ የሲቪክ ማህበራት ማደራጃ ባለስልጣኑ ካሁን በፊትም ይሄ መጋቢት 30 ያስቀመጥንለት ነበር። አንዳንድ ስራዎች ባለመሰራታቸው ነው እና መደረግ የነበረባቸው ተግባቦቶች አልተፈጠሩም ቀድመው ለዛ ነው። ነገር ግን እስከ እኛ የመቆጣጠር ነው። አሁንም በጥራት ባስቀመጥነው አቅጣጫ መሰረት ትናንት በተግባባንባቸው መሰረት ተፈጽመው የመጨረሻ ርክክብ ስነ ስርዓት መደረጉን እንከታተላለን፣ እንቆጣጠራለን። ለምክንያቱም ለይተን ተግባራትን ሰጥተናል። ለወሎ ዩኒቨርሲቲ ለባለስልጣኑም ሰጥተናል። አሁን የማስተባበሪያ ጽህፈት ቤቱን ነው። ማስተባበሪያ ጽህፈት ቤቱ ከዚህ በኋላ ኦፕሬሽናል እንቅስቃሴ እንዳያደርግ ነው ያለው። ምክንያቱም ኦሬዲ ትንሽም ሆነ ብዙም ሆነ ኦፕሬሽን ካለው ኮስት አለው። ነገም ደግሞ ሌላ ኦዲት የሚፈልግ ጉዳይ ነው፣ ሌላ ምርመራ የሚፈልግ ጉዳይ ስለሆነ ከትናንትና ጀምሮ ምንም አይነት እንቅስቃሴ እንዳይኖርና ምንም አይነት ወጪ ገቢ እንዳይኖር አድርገናል። በዚህ መሰረት ይህንን ተከታትሎ አስፈጽሞ ባለስልጣኑ እስከ ርክክቡ እስከ ነው ያለው እንጂ የግድ ሁኔታዎች ከተመቻቹ የግድ ግንቦት 15 መድረስ አለበት አይደለም ያልነው። እስከ ግንቦት 15 ግን መረጋገጥ ያለባቸው ነገሮች ተረጋግጠው የመጨረሻ ፋይናል ርክክብ እናደርጋለን ነው። እኛ ይህንን እንከታተላለን። ከዚህ ያለፈ ቀደም ብለው እንደተጠቀሱት ከዚህ በፊት የተገኙ የኦዲት ፋይንዲንጎችን ለፍትህም ሰጥተናል። ፍትህም እንዲከታተላቸው ፍትህም ተከታትሎ ተጠያቂ ርክክብ ተፈጸመ ማለት ይሄኛው በነገራችን ላይ ቀደም ሲል እንደ የሲቪክ ማህበራት ባለስልጣኑ እንደገለጹት ይሄ አሁን እየተነጋገርንበት ያለው እንትን በህግ አግባብ ህልውና ያለው አይደለም። ህጋዊ ህልውናው ኦሬዲ ከ2010 በኋላ ተቋርጧል። ህጋዊ ህልውናው እኛ እንደውም በኦዲቱ ከዛ በኋላ ራሱ መድረግ የለባቸው ነገሮች ተደርገዋል፣ ተከናውነዋል ብለን ነው ኦዲቱን ያስደረግነውና የኦዲት ፋይንዲንጉ ፍትህ ይዞት ማጣራትና ወደ ህግ መውሰድ ያለበትን ጉዳይ እንዲወስድ አድርገናል። በጣም ጥሩ። የመጨረሻ ከአቶ ፋሲካው ከርክክብ በኋላ ይቀጥላል ክትትሉ የሚል ነገር አንስተውልናልና የህዝቡ የፕሮጀክት ፍላጎት እንዲሳካ በእናንተ በኩል ምንድነው ለማድረግ የታሰበው? ባጭሩ ይንገሩ። እንግዲህ ምንድነው ያው በነገራችን ላይ አሁን የምናደርገው ርክክብ የገንዘብና የንብረት ርክክብ ነው የምናደርገው። በቦታው በመገኘት ለማድረግ ነው የታሰበው። እንግዲህ የህዝቡ ፍላጎት የአካባቢው ህዝብም የመላው ኢትዮጵያ ህዝብን ፍላጎት ደረጃውን የጠበቀ ተርሻሪ ሆስፒታል እንዲገነባ እንደነበር ይታወቃል። እኛም በተለያየ ኃላፊነት ስንሰራ ተሳትፎ አድርገናል። ሁላችሁም አድርጋችኋል ብዬ አስባለሁ። አሁን በህዝብ ተወካዮች ምክር ቤት ጥብቅ አቅጣጫ ሰጪነትና ድጋፍና ክትትል በዋና ኦዲተርም ተሳትፎ በባለስልጣን መስሪያ ቤታችን ተሳትፎ ወሎ ዩኒቨርሲቲም እንደዚሁ ፈቃደኝነቱ ተጨምሮበት በሚዲያዎችም ይሄ ጉዳይ አጀንዳ እንዲሆን ኢቢሲም ሌሎች ሚዲያዎችን በማድረግ ሲንከባለል የመጣው ጉዳይ ዛሬ እዚህ ደርሷል። በነገራችን ላይ በዚህ አጋጣሚ እንዲህ አይነት ነገሮችን እልባት እንዲያገኙ ማድረግ አስፈላጊ ነው። በዚህ ሂደት ውስጥ ስለተሳተፉ አካላት በሙሉ ማመስገን እፈልጋለሁ። አሁን ላይ ዳር እንዲደርስ እየተደረገ ስለሆነ ጉዳዩ ማለት ነው። ከዚህ በኋላ የወሎ ዩኒቨርሲቲ ህዝቡ ማስታወሻ የሚሆን አንዳች ነገር በዚህ ያደርግበታል ብዬ ተስፋ አረጋለሁ። ወይም ደግሞ የተጀመረው የወሎ ተርሻሪ ሆስፒታል ጋር በተያያዘ የተካሄደ ያለው ግንባታ የዛ አካልም አድርጎ እሱን ለማጠናከር የህዝቡ ተሳትፎ የሚገለጽበት ይሆናል ብዬ አስባለሁ።
በዚህ ሂደት ውስጥ የሚመለከታቸው አካላት በሙሉ ርብርብ ማድረግ አለባቸው፣ ተሳትፎ ማድረግ አለባቸው። ይሄ ነገር እንዲሳካ የሲቪል ማህበረሰብ ድርጅቶች ባለስልጣንም የሲቪል ማህበረሰብ ድርጅቶችን የማስተባበር ኃላፊነት ያለው ተቋም ከመሆኑ ጋር ተያይዞ ይሄ ለህዝብ ዓላማ የሚሆን ስራ ነው። እንዲሳካ አስፈላጊውን ድጋፍ አስፈላጊውን ትብብር የሚያደርግ መሆኑን ማረጋገጥ እፈልጋለሁ። እንዲሳካ እንግዲህ ኢቢሲም እንግዲህ ይህንን ጉዳይ ተመልካቾቻችን እስከ ርክክቡ ድረስ እየተከታተለ ያለውን ሁኔታ ለተመልካቾች ማድረሱን የሚቀጥል ነው የሚሆነው። በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር የሽመቤት ደምሰው እንዲሁም ደግሞ የሲቪል ማህበረሰብ ድርጅት ባለስልጣን ምክትል ዋና ዳይሬክተር አቶ ፋሲካው ሞላ በማለዳ መታችሁ ይህንን የመሰለ ማብራሪያ ስለሰጣችሁን እጅግ አድርገን እናመሰግናለን። በጣም እናመሰግናለን። መልካም